የእናትየዋ ሆድ ላይ ኤርፎን ያደርጉና ወይም ትልቅ ሄድሴት ያደርጉና ልጁ ሙዚቃ እንዲሰማ ያደርጋሉ ማለት ነው። እኛ ሀገር ሰምቼም አይቼም አላውቅም። ይሄ ሀሳቡ ምንድነው? ልጁ ሲወለድ ብዙ ቋንቋ እንዲችል ብዙ የህፃናት አሻንጉሊቶች ወይም ቶይሶች የሚሸጡት ለአይምሮ ለልጅ አይምሮ በጣም ጥሩ ነው ምናምን ተብሎ በውድ ዋጋ የሚሸጡ ሳይንስ የሚያሳየው ምንድነው? እነዚህ አሻንጉሊቶች ያን ያክል ጠቃሚ አይደሉም ነው። ለልጆች አይምሮ በጣም ጠቃሚ የሆኑ ነገሮች ኮስት ፍሪ ናቸው። በነፃ ልናደርጋቸው የምንችላቸው ነገሮች ናቸው። ሰላም፣ እያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። በባለፉት ቪዲዮዎች ላይ ስለ ሰው አንጎል ብዙ ለማየት እየሞከርን ነበር። አጌን ዛሬም እሱን የምናይ ይሆናል። ዛሬ ደግሞ በጣም ስፔሻል የሆነ ቶፒክ ነው ይዤላችሁ የመጣሁት። እሱ ምንድነው? ለልጆች አንጎል ወይም ስፔሲፊካሊ ከህፃናት ወይም ከልጆች ጋር ተያይዞ ለአይምሯቸው ምን አይነት ነገሮች ጠቃሚ ናቸው፣ ምን አይነት ነገሮች ደግሞ ጎጂ ናቸው የሚለውን በጣም ሲሪየስ የሆኑ በጣም ጠቃሚ የሆኑ መረጃዎችን ወይም በጣም ጠቃሚ የሆኑ ትምህርቶችን ነው ይዤላችሁ የመጣሁት። ይሄንንም ትምህርት የምናየው በሁለት ከፍለን ነው። ይሄም ማለት ልጆች ከመወለዳቸው በፊት በማህፀን ውስጥ እያሉ ምን አይነት ነገሮች ነው የሚጠቅማቸው ወይም ለአይምሯቸው አስፈላጊ የሆነ እንክብካቤ ከመወለዳቸው በፊት ማለት ነው። ከዛ ሁለተኛው ደግሞ ከተወለዱ በኋላ ስፔሻሊ ፕሪ ስኩል ኤጅ የሚባሉ ትምህርት ቤት ጆይን ከማድረጋቸው በፊት የሚያስፈልጉ በጣም ሲሪየስ የሆኑ በጣም ሳይንቲፊክ የሆኑ የምር በጣም የሚገርሙ መረጃዎችን ወይም ትምህርቶችን ነው ይዤላችሁ የመጣሁት። ይሄ ትምህርት ወይም ይሄ ቪዲዮ ወይ ረጅም ሊሆን ይችላል ወይ ደግሞ ተከታታይነት ያለው ሊሆን ይችላል። ምክንያቱም ከልጆች ጋር ተያይዞ በጣም ሰፊ ኮንሰፕት ስለምናነሳ ማለት ነው። ስፔሲፊካሊ ደግሞ ለአንጎላቸው ወይም ለአይምሯቸው ጠቃሚ የሆኑ ነገሮች ምንድን ናቸው? ከመወለዳቸው በፊት ጀምሮ ከተወለዱም በኋላ እስኪያድጉ ድረስ ከፓሬንቲንግ ወይም ልጆችን ከማሳደግ ጋር ተያይዞ ሲሪየስ የሆኑ ሳይንቲፊክ የሆኑ ነገሮችን ወይም በጥናት የተረጋገጡ በጣም ሲሪየስ የሆኑ ትምህርቶችን ነው ይዤላችሁ የመጣሁት። እስከ መጨረሻ እንድትከታተሉኝ እላለሁ። ወደ ቪዲዮ እንሂድ። እንግዲህ ከልጆች ጋር ተያይዞ ሁሉም ሰው ልጆቹ በጣም ፈጣን እንዲሆኑ በጣም አሪፍ እንዲሆኑ ይፈልጋል። ከልጆችም ጋር ተያይዞ ደግሞ በጣም ብዙ መረጃዎች አሉ። ባይዞ ስፔሻሊ ውጭ ሀገር ላይ ደግሞ ኢቭን ከመወለዳቸው በፊት እናቶች ወይም ቤተሰቦች ለልጆቻቸው የሚያደርጉት ነገር ብትሰሙ በጣም የሚያስገርሙ ነገሮች ናቸው። እነሱንም እናያለን። ለምሳሌ ብዙ ጊዜ የሚጠየቁ ጥያቄዎች አሉ። አሁን ለምሳሌ ነፍሰ ጡር እናቶች በብዛት የሚጠይቁ ጥያቄዎች ልጄ ከመወለዱ በፊት በማህፀን ውስጥ እያለ ምን አይነት እንክብካቤ ባደርግለት ጥሩ ነው? እንደዚህ አይነት ጥያቄዎችን ይጠይቃሉ። ከዚህም አልፎ አንዳንድ አባቶች ደግሞ የሆነ ልጁ አዋቂ እንዲሆን ምናምን ይፈልጋል። ልጄ ጎበዝ እንዲሆን የሆነ ታዋቂ ዩኒቨርሲቲ ስኮላርሺፕ እንዲያገኝ ሃርቫርድ ጆይን እንዲያደርግ ምን ላደርግለት ለልጄ? አንዳንድ እናቶች ወይም አንዳንድ ቤተሰቦች ደግሞ አሉ ለልጆቻቸው ደስታ ለነሱ ፊሊንግ በጣም የሚጨነቁ ልጄ ደስተኛ እንድትሆን ምን ላደርግላት? ልጄ ደስተኛ እንዲሆን ምን ላደርግለት? ብዙ ጊዜ የአባቶች ጥያቄ ልጄ ጎበዝ እንዲሆን ፈጣን እንዲሆን ትምህርት እንዲችል ምናምን ምን ላደርግለት ነው። የእናቶች ደግሞ ብዙ ጊዜ ከኢሞሽን ጋር ተያይዞ ነው ልጄ ደስተኛ እንዲሆን እንዳይጨናነቅ ምን ላደርግለት አይነት ጥያቄዎች ማለት ነው። ከዚህም አልፎ ደግሞ አንዳንድ ጥሩ ሰዎች ደግሞ አሉ ማለት ልጄ ጥሩ ሰው እንዲሆንልኝ በቃ ሰው አክባሪ ምናምን እንዲሆንልኝ ምን ላደርግለት? እንደዚህ አይነት ከልጆች ጋር ከኢንተሌክቹዋልም ወይም ከአይምሮም ጋር ተያይዞ ከስሜት ጋር ተያይዞ ወላጆች ልጆች የሚያሳድጉ ሰዎች በጣም ብዙ ጥያቄዎች አላቸው። ይሄ ጥያቄ ሲሪየስ ጥያቄም ነው ደግሞ ባይዞ። ለምንድነው? ሁላችንም እንደምናውቀው ልጆች በልጅነታቸው የተደረገባቸው ወይም በልጅነታቸው ያሳለፉት ላይፍ ለአዳልትሁድ ወይም ካደጉ በኋላ ለሚኖሩት ላይፍ በጣም ሲግኒፊካንት የሆነ በጣም ወሳኝ የሆነ ተጽዕኖ ስላለው ነው። እነዚህ ጥያቄዎችን መጠየቅ በጣም ፌር ነው፣ በጣም ጠቃሚ ነው። ግን እነዚህን ስንመልስ ግን ይሄንን መልስ ለመመለስ ልጆች በጣም ጎበዝ እንዲሆኑ፣ ኢሞሽናሊ አሪፍ እንዲሆኑ፣ በትምህርት አሪፍ እንዲሆኑ፣ በስራ በቢዝነስ በሁሉም ዳይሬክሽን አንዳንድ ቤተሰብ በሆነ ነገር ላይ ብቻ ልጁ አሪፍ እንዲሆንለት ይፈልጋል። ብዙ ጊዜ ራሱ በልጅነቱ ሚስ ያደረገው ነገር ነው። ኤኒዌይስ አንዳንድ ጊዜ ደግሞ አንዳንድ ቤተሰብ ደግሞ በሁሉም ወይ ልጄ አሪፍ ሆኖ እንዲያድግ ይፈልጋሉ ይላሉ። ለነዚህ በጣም ጠቃሚ የሆኑ ሳይንቲፊክ የሆኑ ነገሮችን ነው ማለት ነው በእነዚህ ቪዲዮዎች የምናየው፣ በዛሬውና በሚቀጥሉት ቪዲዮዎች የምናየው። መጀመሪያ ላይ ማንሳት ያለብን ሀሳብ ልጆች ጎበዝ እንዲሆኑ እነዚህ ይጠቅማሉ፣ እነዛ ይጠቅማሉ፣ እንዲህ ማድረግ አለብን፣ እንዲህ ማድረግ አለባችሁ የሚባሉ የሆኑ ታዋቂ የሆኑ ሜዞች አሉ ወይም ሳይንቲፊካሊ በሳይንስ ትክክል ያልሆኑ ግን ብዙ ጊዜ ሰዎች የሚለማመዱት አንዳንድ ፕራክቲሶች ወይም አንዳንድ ልማዶች አሉ።
ለልጆች በጣም ጥሩ ነው፣ ጎበዝ እንዲሆኑ ይጠቅማቸዋል ምናምን ተብሎ ቤተሰቦች ወይም ፓረንት ለልጁ የሚያደርገው ግን ትክክል ያልሆኑ ወይም ጥቅም የሌላቸው ነገሮች አሉ። ቢኮዝ ሰው ባይዞ በልጁ በኩል በጣም ሴንሲቲቭ ነው። ለዛ ተብሎ የተለያዩ ምክሮችን ሰው ይወስዳል። ያንን አንዳንዶቹ አፕላይ ያደርጋሉ። ትክክል ያልሆኑ ሀሳቦች በልጅ አስተዳደግ ስፔሲፊካሊ እኔ የማወራው ከአንጎል ወይም ከብሬን ከኢንቴሊጀንሲ ከብቃት ከአይምሮ ንቃት ህሊና ከዚህ ጋር ተያይዞ ያሉትን ሀሳቦች ናቸው። ትክክል ያልሆኑ ሀሳቦች ይህንንም በሁለት ነው የምናየው። እንግዲህ ስለ ልጆች ኢንቴሊጀንሲ ስናይ በሁለት ከፍለን ነው ማየት አለብን። ኦልዌይስ ከመወለዳቸው በፊት በማህፀን ውስጥ እያሉና ከተወለዱ በኋላ ሲያድጉ ያለውን ፕሮሴስ ማለት ነው። መጀመሪያዎቹ ላይ አሁን የምናነሳው ከመወለዳቸው በፊት ልጆች በማህፀን ውስጥ እያሉ ትክክል ያልሆኑ አንዳንድ ፕራክቲሶች አሉ። እኛ ሀገር እንደዚህ አይነት ፕራክቲስ ሰምቼ አላውቅም። እኔም ሲሰማ በጣም ገርሞኛል። አንደኛው ትክክል ያልሆነ ሀሳብ ምንድን ነው? ልጆች በማህፀን ውስጥ እያሉ ሙዚቃ መስማት ለአእምሯቸው በጣም ጠቃሚ እንደሆነ ብዙ ጊዜ ይወራል። ባይዞ አንዳንድ ቪዲዮዎች ወይ አንዳንድ ነገር ጉግል ላይ ሰርች ብታደርጉ በጣም የሚገርም ፋይንዲንግ ታገኛላችሁ። ውጪ ላይ የተለመደ ሀሳብ ነው። እሱ ምንድነው? ኢቭን የእናትየዋ ሆድ ላይ ኤርፎን ያደርጉና ወይም ትልቅ ሄድሴት ያደርጉና ልጁ ሙዚቃ እንዲሰማ ያደርጋሉ ማለት ነው። ይሄ ምንድነው? ልጄ በማህፀን ውስጥ እያለ ሙዚቃ ከሰማ ሲወጣ ፈጣን ይሆናል፣ ሲወለድ ኢንቴሊጀንሲው ሃይ ይሆናል ብሎ የማሰብ ነገር አለ። ኮመን የሆነ ፕራክቲስ ነው ውጪዎች ላይ። እኛ ሀገር ሰምቼም አይቼም አላውቅም። ሰው በማህፀን ውስጥ ላለ ልጅ ብሎ ሙዚቃ ሲከፍትም ሰምቼም አይቼም አላውቅም። ግን አሁን ላይ በጣም የቴክኖሎጂ ጊዜ ግሎባላይዜሽን ስለሆነ ውጭ ሀገር ያለው እዚህ የማይመጣበት ምንም ሪዝን የለም። ለልጅ ፈጣን እንዲሆን ወይም ኢንቴሊጀንት እንዲሆን ተብሎ ሙዚቃ ለልጅ ብቻ ከፍተው ወይም ሄድሴት ትልቅዬ ሄድሴት በእናትየዋ ሆድ ላይ አድርጎ በማህፀን ውስጥ ሙዚቃ እንዲሰማ ማድረግ ለልጁ ሲግኒፊካንት የሆነ ጥቅም የለውም ነው። ለምን እንደሆነ በኋላ ላይ አንዳንድ ዲቴይሎች እናያለን፣ በጣም ገራሚ የሆኑት ማለት ነው። ግን ለልጅ ጠቃሚ የሆነ ሳይንስ ያረጋገጠው ነገር ምንድነው? ልጅ እርሊ በልጅነቱ ኢምፐልስ ኮንትሮል የሚባል ኮንሰፕት አለ። ወይም አንዳንድ ነገሮች ኢምፐልስ ማለት መልእክት ነው። በአጠቃላይ ማለት አይምሯችን ውስጥ የሚመላለሱ መልእክቶች ማለት ነው። እነዛን ኮንትሮል ማድረግ እንዲችል በልጅነቱ ማለማመድ። ለምሳሌ ለ10 ደቂቃ እዚህ ጋር ቁጭ በልና አንብብ ማለት 10 ደቂቃው ለሱ በጣም ብዙ ናታ። ውጪ ልጆች እየተጫወቱ እነሱን እያሰበ 10 ደቂቃ መቆየት ኢምፐልስ ኮንትሮል። አያችሁ፣ ውስጡ ያለው መልእክት ወይም ኢምፐልስ ውጪ ወጥቶ እንዲጫወት ነው። ግን እዚህ ጋር ደግሞ ኮንትሮል አድርጎ ለትንሽ ደቂቃ ማክሲመም 10-20 ደቂቃ ቁጭ ብሎ የሆነ ነገር እንዲሰራ ማድረግ መቻል። እንደዚህ አይነት ፕራክቲካል የሆኑ ከተወለደ በኋላ የምናደርግላቸው ነገሮች እነሱ ናቸው ልጆችን የሚጠቅሙ እንጂ በብዛት ይሄ ልጅ ሳይወለድ አክቲቭ ይሆናል አይኪዩ ሃይ ይሆናል ብሎ የእናትየዋ ሆድ ላይ እንትን አስቀምጦ ወይም ኤርፎን ወይም ትልቅ የሄድሴት አስቀምጦ ሙዚቃ ማሰማት ለልጁ ያን ያክል ጥቅም እንደሌለው ከዛም አልፎ ልጁን ሊጎዳ እንደሚችል ሳይንስ ይናገራል። ይህም ባይዞ ለምን እንደሆነ እንዳልኳችሁ ቀጣይ ላይ እናያለን። ቢኮዝ በስፋት ነው የምናየው ስለ ልጆች አይምሮ አስተዳደግ፣ ስለ ልጆች አስተዳደግ በአጠቃላይ በጥልቀት ሳይንሳዊ በሆነ መንገድ ኦር ለሁሉም ሰው ሊገባ በሚችል መንገድ ነው ላወራ የሚሞክረው። ሳይንሳዊ የሆነ ከልጅ አስተዳደግ ከብሬን አስተዳደግ ያሉትን ነገሮችን ስናይ እነዚህ ኤርፎን ማድረግ፣ ሙዚቃ መክፈት ለልጁ ጠቃሚ እንዳልሆነ ለምን እንደማይጠቅም በኋላ የምናይ ይሆናል ማለት ነው። አንደኛው የተሳሳተ ሀሳብ ለልጅ ሳይወለድ ሙዚቃ ማሰማት ጥቅም የለውም ነው። የት ቦታ ግን ጥቅም ሊኖረው ይችላል የሚለውንም አጌን በኋላ ላይ ዲቴይል ስናወራ እናያለን። ሲጀመር ልጅ በእናቱ ሆድ ውስጥ እያለ ወይም በማህፀን ውስጥ እያለ መቼ ነው መስማት የሚጀምረው? እሱ ራሱ እኮ ማወቅ በጣም ጥሩ ነው። ኦፍኮርስ መስማት የሚጀምረው በብዛት ድምፅ መለየት ወይም መስማት የሚጀምረው ከሶስተኛ ትራይሚስተር የሚባለው ወይም ትራይሚስተር ማለት ባይዞ አንድ ህፃን በእናቱ ማህፀን ውስጥ የሚቆየው 9 ወር ከምናምን ነው። እነዚህ 9 ወሮች ለ3 ይከፈላሉ። የመጀመሪያዎቹ 3 ወር፣ የሁለተኛዎቹ 3 ወር እና የሶስተኛው 3 ወር ተብሎ የመጀመሪያዎቹ 3 ወር ፈርስት ትራይሚስተር ይባላሉ። የሁለተኛዎቹ 3 ወራት ከ4 ወር እስከ 6 ወር ያለው ማለት ነው ሰከንድ ትራይሚስተር ይባላሉ። የሶስተኞቹ 3 ወራት ደግሞ ሰርድ ትራይሚስተር ይባላሉ።
7ኛ 8ኛ እና 9ኛ ወር ማለት ነው። ሶ ልጅ መስማት የሚጀምረው ኦፍኮርስ ከመስማት ጋር ተያይዞ ያሉት ነገሮች መፈጠር የሚጀምሩት እርሊ ቢሆንም መስማት የሚጀምረው ግን በሰርድ ትራይሚስተር ነው ወይም ከ6 ወር በኋላ ነው። ሶ እሱ ሊጠቅም ይችላል አይችልም፣ በትንሽዬ ሀሳብ ወይም እንዴት ሊጠቅም እንደሚችል ይሄ ትልቅ ሙዚቃ ወይም ሲሪየስ የሆነ በማጨናነቅ ሳይሆን እንዴት ሊጠቅም እንደሚችል ላተር እናያለን። ግን በአጠቃላይ ያለው ሀሳብ ለልጅ ብሎ ሙዚቃ መክፈት ሳይወለድ ጥቅም እንደሌለው ነው ወይም ያን ያክል ጥቅም የለውም ነው። የቱ ጋር ኮንሲደር እንደምናደርገው በኋላ ልናይ ይችላል። ሌላኛው ልጆች ሳይወለዱ የሚደረጉ ፕራክቲሶች ትክክል ያልሆኑ ማለት ነው። ይህንንም እኛ ሀገር ሰምቼም አይቼም አላውቅም። ምንድነው የላንጉዌጅ ዲቪዲ ወይም የቋንቋ ካሴት አይነት ማለት ነው። ሶ ልጁ ሲወለድ ብዙ ላንጉዌጅ ወይም ብዙ ቋንቋ እንዲችል ተብሎ ሳይወለድ ብዙ የሆነ ቋንቋ ያለበት ወይም ቮካቡለሪዎች የተለያዩ ላንጉዌጅ ወይም የተለያዩ ቋንቋ ያለበት ዲቪዲ ወይም ካሴት ነገር ይከፈትና ልጁ ሳይወለድ እንዲሰማ ይደረጋል። ዘን ይሄ ሀሳቡ ምንድነው? ልጁ ሲወለድ ብዙ ቋንቋ እንዲችል፣ ዘን ብዙ ቋንቋ መቻል ደግሞ ከአይኪው ጋር ይገናኛል፣ አሪፍ አይኪው እንዲኖረው ምናምን ይባላል። ይሄም ለልጁ ምንም አይጠቅምም። በጣም ለልጅ የሚጠቅመው ምንድነው? ልጅ ከተወለደ በኋላ ኢን ፕራክቲስ የሚያየው ቋንቋ ወይም ላንጉዌጅ ነው። ለምሳሌ ቤተሰቦቹ አማርኛ የሚያወሩት ከሆነ ከቤተሰቦቹ የሚያወራው አማርኛ ወይም ይሄ ቋንቋ ነው የሚለምደው የሚጠቅመው። ፕላስ ፎርቹኔትሊ ቤተሰቦቹ ደግሞ የተለያየ ቋንቋ የሚችሉ ከሆነ ከነሱ ጋር ባለው ኢንተራክሽን ፕላስ ከአካባቢው ጋር ባለው ኢንተራክሽን የምናገራቸው ሪል የሆኑ ቮካቡለሪዎች ናቸው እንጂ ልጁን የሚጠቅሙት ሳይወለድ ከዲቪዲ ወይም ከካሴት የሚሰማው ቮካቡለሪ ወይም ቃላቶች ልጁን ምንም አይጠቅሙትም ነው። ኦፍኮርስ ይሄም በእኛ ሀገር ብዙም ሰምቼ የማላውቀው ኮንሰፕት ነው። ሶስተኛው ከእኛ ሀገር ጋር በጣም የሚያያዝ ከልጆች ጋር ተያይዞ በብዛት ያለው ሚስ አንደርስታንዲንግ፣ ይሄን ሳወራ በጥንቃቄ ነው ፕላስ ሶሪ ይላሉ። ብዙ የህፃናት አሻንጉሊቶች ወይም ቶይሶች የሚሸጡት ስፔሻሊ ደግሞ ለልጆች አይምሮ ጥሩ ናቸው ተብሎ የሚሸጡት አሻንጉሊቶች ሉክ እንደነገርኳችሁ ቤተሰብ ከልጅ ጋር ተያይዞ ባለው ነገር በጣም ሴንሲቲቭ ነው። ለልጆቹ ይሄ ይጠቅማል ከተባለ ምንም ሊገዛ ብዙ ወላጆች በጣም ፈቃደኛ ናቸው። ሶ ግን አሻንጉሊቶች ለልጅ አይምሮ በጣም ጥሩ ነው ምናምን ተብሎ በውድ ዋጋ የሚሸጡ አሻንጉሊቶች ሳይንስ የሚያሳየው ምንድነው? እነዚህ አሻንጉሊቶች ያን ያክል ጠቃሚ አይደሉም ነው። ሉክ ኮምፕሊትሊ ጠቃሚ አይደሉም ማለት አይደለም፣ ግን ምንድነው የሚለው ሳይንሱ ለልጆች አይምሮ በጣም ጠቃሚ የሆኑ ነገሮች ኮስት ፍሪ ናቸው፣ በነፃ ልናደርጋቸው የምንችላቸው ነገሮች ናቸው። which is very serious. so አንዳንድ ጌሞች አንዳንድ ሲሪየስ የሆኑ ወይም አንዳንድ አሻንጉሊቶች to some extent ያን ያክል ባይሆንም ሊጠቅሙ ቢችሉም ግን ለልጅ በጣም ጠቃሚ የሆነ ለአይምሮው፣ ለጭንቅላቱ፣ ለኢንተለጀንስ ምናምን በጣም ጠቃሚ የሆነው ነገር የሆነ የምንገዛው ማሽን አሻንጉሊት ሳይሆን ከልጅ ጋር የምናሳልፈው ታይም ኦር ደግሞ ስፔሲፊካሊ ኮስት ፍሪ ናቸው። ለልጅ አይምሮ የሚጠቅሙ ነገሮች ያን ያክል ክፍያ የማይጠይቁ ነገሮች ናቸው። ኦፍኮርስ ልጅ ጋር ጊዜ ማሳለፍ ሌላ ስራ ሚስ በማድረግ ስለሆነ ያንን ታይም ኮስት ማድረግ ትሬድ ኦፍ ማድረግ ይጠይቃል። ግን በብር አንጻር ወይም ደግሞ ነገሮችን ከመግዛት አንጻር ለልጅ አይምሮ የሚጠቅሙ ነገሮች በብዛት ኮስት ፍሪ ናቸው። በነፃ አክሰስ ማድረግ የምንችላቸው ወይም ማድረግ የምንችላቸው ነገሮች ናቸው። እነሱ ምን እንደሆኑ ማወቅና ከልጅ ጋር በዛ ወይ ጊዜ ማሳለፍ ነው እንጂ ያን ያክል ውድ የሆኑ አሻንጉሊቶችን ይሄ ጠቃሚ ነው ያ ጠቃሚ ነው በመባል የሚገዙ ነገሮች ለልጅ ያን ያክል ጠቃሚ እንዳልሆኑ ጥናት ያሳያል። ሶ ለልጅ አይምሮ የሚጠቅሙ ነገሮች ኮስት ፍሪ ናቸው፣ ነፃ ናቸው። ግን እነዛን ደግሞ ማወቅ አለብን ነው። ይሄን ቪዲዮ ፖይንቱ እሱ ነው። እነዛ ኮስት ፍሪ የሆኑ ለልጆች አይምሮ የሚጠቅሙ ነገሮችን እነዛን በማወቅ እነዛን ፕራክቲስ ማድረግ እሱን መረዳት ነው ማለት ነው። ሌላው ከልጆች አይምሮ ጋር ተያይዞ ያለው ትክክል ያልሆነ አስተሳሰብ ምንድነው? ኢኔት ኢንተለጀንስን ፕሬዝ ማድረግ ወይም የልጆችን የተፈጥሮ ተስጦ ፕሬዝ ወይም በጣም ማደናነቅ። ይሄ ልጅ እኮ ከልጅነቱ ጀምሮ በጣም ጎበዝ ነው፣ ስማርት ነው፣ ቤተሰቦቹ በሙሉ ጎበዝ ናቸው ሳምቲንግ እንደዛ በማለት ልጅን ኦቨር አፕሪሺየት ማድረግ ኦቨር ማደናነቅ ያን ያክል ጥቅም የለውም። ጥቅም የለውም ኢን ሴንስ ልጅን አፕሪሺየት ማድረግ ጥቅም የለውም ሳይሆን ምን ማለቴ ነው? እዚህ ጋር ስሙኝ። ምን ማለቴ ነው? ለልጅ
ኢኔት ኢንተለጀንስ ወይም ደግሞ የተፈጥሮ ስጦታውን በጣም ከማደናነቅ ይልቅ ኢፈርቱን ፕሬዝ ማድረግ በጣም ጠቃሚ ነው ይላል። እሱ ምንድነው ልጁ የሚያደርገውን ኢፈርት የሚያደርገውን ጥረቱን ያንን አፕሪሺየት ማድረግ ነው እንጂ በተፈጥሮ የተሰጠውን ኢንተለጀንስ ብቻውን ወይም በተፈጥሮ የተሰጠውን ብቃት ብቻ ያንን በጣም አፕሪሺየት ማድረግ ልጁ ያን ያክል ኮምፕሌክስ የሆኑ ነገሮችን ደፍሮ እንዳይሰራ ያደርገዋል። ፕላስ ሁሌ አፕሪሺዬሽን የሚጠብቅ ይሆናል። በጣም ጠቃሚ የሆነ አስተዳደግ ምንድነው ለልጅ ኢኔት ኢንተለጀንስ ወይም በተፈጥሮ ያለውን ኢንተለጀንስ ወይም ብቃት እሱን ብቻ ማግኒፋይ አድርጎ ለልጅ ማሳየት ሳይሆን ከሱ በተጨማሪ የልጁን ኢፈርት ወይም ጥረቱን ወይም ይሄ ሃርድ ወርኪንጉን አፕሪሺየት ማድረግ በጣም አስፈላጊ ነው። ጥናት ሪል የሚያሳየው እሱን ኮንሰፕት ነው። ይሄም ኮንሰፕት ቅድም እንዳልኩኝ ከምን ጋር ነው የሚያያዘው? አንድ ልጅ አንተ ጎበዝ ነህ ፈጣን ነህ ምናምን ከተባለ አንዳንድ ሲሪየስ ስራ የሚጠይቁ ነገሮች ሲሪየስ ኢፈርት የሚጠይቁ ነገሮችን እነሱን ለመስራት ኃይል አይኖረውም። በቃ በፍጥነት በኢኔት ኢንተለጀንሲው ወይም ደግሞ በተፈጥሮ አቅሙ የሆነች ነገር በፍጥነት ጧጧጧ አርጎ መጨረስ ነው እንጂ የሚፈልገው አንዳንድ ዲሲፕሊን የሚፈልጉ ሲሪየስ የሆኑ ጥረት የሚፈልጉ ነገሮችን ሰርቶ አቺቭ ማድረግ ሞራል አይኖረውም ሲያድግ ማለት ነው። ባይዞ አንድ ታዋቂ የሆነ አስተሳሰብ አለ፣ ወርኪንግ ስማርት እና ወርኪንግ ሃርድ የሚባለው። ብዙ ጊዜ የተለመደው ሀሳብ አለ ስማርት በሆነ ወይም ብልህ ሁን እንጂ ያን ያክል ጥረት ሃርድ ወርክ አትሁን አይነት የሚል ኮንሰፕት አለ። ይሄንን ኮንሰፕት ማይደግፍ አንድ ደግሞ በጣም ሲግኒፊካንት ወይም በጣም ጠቃሚ የሆነ ሀሳብ ደግሞ አለ። ሉክ በብልሃት ስራ ግን ሃርድ በሆነ ወይ አትስራ ካልን ማለት ስማርት ሁን ያን ያክል ሃርድ አትሁን ካልን ይሄ የሚያስፈልገው ኮምፒት የምታደርገው ስማርት ያልሆኑትን ሰዎች ከሆነ ነው። ግን አንድ ሰው ስማርት የሆነ ሰው ኮምፒት እያደረግ ከሆነ ግን ሃርድ ወርክ በጣም አስፈላጊ ነው። ብዙ ጊዜ የሚባለው ወርክ ስማርት ኖት ወርክ ሃርድ ይባላል። ይሄ የሚሰራው ኮምፒት የምታደርገው ሰው ስማርት ካልሆነ ነው። ያ ኮምፒት የምታደርገው ወርልድ አሁን ያለው ዓለም ስማርት ካልሆነ አንተ ስማርት ሆነ ሃርድ ወርክ ባትሰራም ሰክሰስፉል ልትሆን ትችላለህ። ግን ዓለሙ በሙሉ ስማርት በሆነበት ስልኩም ስማርት በሆነበት ጊዜ ላይ ስማርት ብቻ ሁን ሃርድ ወርክ አትሁን ማለት ያን ያክል ጥቅም የለውም ወይም ደግሞ ያን ያክል ቫልዩ አይኖረውም። ለልጅ ስማርትነሱን ብቻ አፕሪሺየት ማድረግ ሳይሆን ሃርድ ወርኪንጉን ጥረቱንም አፕሪሺየት ማድረግ ከባባድ ስራዎችን በኢፈርት ወይም በወኔ ሰርቶ እንዲጨርስ ያንን አይነት ፊሊንግ ውስጡ መፍጠር በጣም አስፈላጊ ነው። የተሳሳተው ሀሳብ ምንድነው? እዚህ ጋር በተፈጥሮ ያለውን ኢንተለጀንስ ወይም አቅም ብቻ አፕሪሺየት ማድረግ ሳይሆን በራሱ ጥሮ ግሮ የሚያገኘውንም ነገር እሱንም አፕሪሺየት በማድረግ ባላንስድ በሆነ ወይ ኢኔት ኢንተለጀንስ ወይም የተፈጥሮ አቅምም አለው እሱም ደግሞ መልፋት ይችላል። የሆነ ነገር በዲሲፕሊን ኮንሲስተንትሊ መስራት እንዲችል ማድረግ በጣም ጠቃሚ ሀሳብ ነው ማለት ነው። ሌላው ከዚህም ጋር የሚያያዘው የተሳሳተ ሀሳብ ከልጆች ጋር ተያይዞ ያለው ኢኔት ሃፒኔስ የሚባለው ልጆች በራሳቸው የሆነ የሚያስደስታቸው ነገር ወይም የሆነ የደስታ ምንጭ አላቸው አይነት ብሎ ማሰብ ማለት ነው። ኦፍኮርስ ልጆች አሁን ያን ያክል የሚያስጨንቃቸው ቤት ክራይ ምናምን የለም፣ ኦር የሚያሳስባቸው የሚያስጨንቃቸው ነገር የለም። እንደዛ ብለን ግን ልጆች በራሳቸው ይደሰታሉ ብሎ መተው በጣም የተሳሳተ ሀሳብ ነው። ስፔሻሊ ደግሞ ይሄ ከደስታ ጋር ወይም ከልጆች ደስታ ጋር ተያይዞ ልጆች እንዲያስደስት የሆነ አሻንጉሊት መክፈት፣ የሆነ ስልክ መስጠት፣ የሆነ ሳምቲንግ ለነሱ መስጠት ያን ያክል ጠቃሚ አይደለም። ሳይንሱ ግን ምንድነው የሚደግፈው? ይሄ ልጆች በራሳቸው የሚደሰቱበት ወይ አላቸው በቃ ዊ ዶንት ኬር ማለት ሳይሆን የልጆች አስተዳደግ ሳይንስ ግን የሚለው ምንድነው ልጆችን ማስደሰት ወይም የሆነ ከነሱ ጋር በሪሌሽንሺፕ ጊዜ በማሳለፍ የሚያገኙት ደስታ በጣም ሲሪየስ እንደሆነ ሳይንስ ይናገራል ማለት ነው። ይሄም ደግሞ ስፔሲፊካሊ ነን ቨርባል ኮሚኒኬሽን ላይ በጣም ትኩረት ያደርጋል ጥናቶቹ። ነን ቨርባል ኮሚኒኬሽን በቃል ብቻ ከምንነጋገረው ይልቅ የፖስቸር ወይም ደግሞ ይሄ በፌሻል ኤክስፕሬሽን ወይም በአይናችን፣ በፊታችን፣ በፖስቸራችን ለልጆች የምናሳየው ሪአክሽኖች ራሱ ለልጆች በጣም ጠቃሚ እንደሆነ ነው። ከልጆች ደስታ ጋር ተያይዞ ልጆች በጣም ደስተኞች እንደሆኑ ጠቃሚ የሆነ ነገር ራሳቸው በራሳቸው መንገድ ይደሰቱ ሳይሆን ከነሱ ጋር ትክክለኛ በሆነ መንገድ ሪሌሽንሺፕ
የሆነ አሪፍ የሆነ ግንኙነት እነዛ መፍጠር ወይም ከልጆች ጋር ጊዜ ማሳለፍ ከነሱ ጋር መጫወት እነሱ በጣም እንዲደሰቱ ያደርጋቸዋል። በአጠቃላይ ከልጆች ደስታ ጋር ወይም ደግሞ ይሄ ሃፒነስ ጋር የሚገናኘው የቤተሰብ ወይም ደግሞ የአሳዳጊዎቹ ሪሌሽንሺፕ ወይም ከነሱ ጋር ያላቸው ግንኙነት በጣም ጠቃሚ ነው። ከዚህም ጋር ተያይዞ ደግሞ ይሄ ነን ቨርባል ኮሚኒኬሽን በቃላት ብቻ የምናወራ ሳይሆን የፊት ሪአክሽን፣ የአይን ሪአክሽን፣ የፖስቸር እነዚህ ነን ቨርባል ኮሚኒኬሽኖች ለልጆች በጣም ጠቃሚ እንደሆነ ባይዞ ከዚህም ጋር ተያይዞ እነዚህ ነን ቨርባል ኮሚኒኬሽኖች ወይም በቃል ያልሆኑ ኮሚኒኬሽኖች እነዚህን ደግሞ ልጆች እንዲያሳድጉ በጣም የሚጠቅም ነገር ሙዚቃ መማር ማለት ልጆች ከሙዚቃ ጋር ተያይዞ ያለውን ነገር ብማሩ ይሄ ነን ቨርባል ኮሚኒኬሽናቸው አሪፍ እንደሆን በዚሁ ወይ ይሄ ጥናት ያሳያል። ከልጆች ሃፒነስ ጋር ተያይዞ ወይም ከልጆች ደስታ ጋር ተያይዞ ልጆች በራሳቸው መንገድ ይደሰታሉ ብሎ መተው ትክክለኛ ሀሳብ አይደለም። ሳይንስ የሚያሳየው ከነሱ ጋር የምናሳልፈው ታይም ወይም ወላጆች ከልጆቻቸው ጋር የሚያሳልፉት ጊዜ ለልጆች በጣም ጠቃሚ እንደሆነ ሳይንስ ያሳያል ማለት ነው። ይሄም ስፔሲፊካሊ ከመነጋገርን ባለፈ ነን ቨርባል ለልጆች በጣም ጠቃሚ ነው። ይሄንንም ደግሞ ለማሳደግ የሙዚቃ ትምህርት ምናምን በጣም ጠቃሚ እንደሆነ ጥናቶች ያሳያሉ ማለት ነው። በአጠቃላይ በዚህ ቪዲዮ ማንሳት የፈለግኩት ሀሳብ ከልጆች አስተዳደግ ወይም ደግሞ የልጆች አይምሮ ስማርት እንዲሆን በጣም ከሚጠቅሙ ነገሮች ጋር ተያይዞ ያለውን ሀሳብ እንደ ኢንትሮዳክሽን ነው ዛሬ ያወራሁት። እሱም ኦልሞስት ሁሉም ቤተሰብ ልጁ ጎበዝ እንዲሆን ስማርት እንዲሆን ይፈልጋል። ከሱ ጋር ተያይዞ ያሉትን የተሳሳቱ ሀሳቦች ምን እንደሆኑ በዚህ ቪዲዮ አየን። በቀጣይ ቪዲዮ የምናየው ከልጆች አይምሮ ጋር ተያይዞ ያለውን ነገር ስፔሻሊ ከልጆች አስተዳደግ ጋር የአይምሮ ስፔሻሊ ከኢንቴሊጀንስ ጋር ጎበዝ መሆን ከአይምሮ ጋር ተያይዞ ያለውን ነገር ስለ ልጆች ስናወራ መጠንቀቅ ያለብን ነገር በኋላ ላይ ጠቃሚ የሆኑትን እያንዳንዱን ነገሮች በዲቴል እናወራለን። በቀጣይ ቪዲዮ ግን የምናወራው ከልጆች ጋር ተያይዞ ይሄ ጠቃሚ ነው፣ ይሄ ጠቃሚ አይደለም፣ እንደዚህ ማድረግ አለብን የለብንም ስንል አስቀድመን ማወቅ ያለብን 4 በጣም ጠቃሚ የሆኑ ነገሮች አሉ። ከልጆች አስተዳደግ ስፔሲፊካሊ ደግሞ ከልጆች አይምሮ ጋር ተያይዞ ሲወራ ወይም የተለያየ ነገሮች ወይም የተለያዩ ሪኮሜንዴሽኖች ሲሰጡ ማወቅ ያሉብን 4 በጣም ጠቃሚ የሆኑ ነገሮች አሉ። እነሱም በቀጣይ ቪዲዮ የምናይ ይሆናል። ለዛሬ በዚሁ ይብቃን። ቻናሌን ኩልፋር ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ለጓደኞቻችሁ ለምታውቁትም ሰዎች ሼር እንድታደርጉ በአክብሮት ጠይቃለሁ። ለዛሬው በዚሁ ይብቃን። ቴንክ ዩ